ሰላም ጤና ይስጥልን። እኔ ወንድማችሁ አዲሰን ነኝ። ዛሬ ደግሞ ከባለፈው የቀጠለውን ክፍል 5 ይዤ ቀርቤያለሁ። በዚህ ክፍል ቅዱሱ አዲስ ወደ ነገሰው ንጉስ ዘንድ ይጠራል። ክሱ እንዲታደስ ያደርጉና ወደ ቤተ መንግስት አዲሱ ንጉስ ዘንድ ይጠራል። በዛ ተጠርቶ ከንጉሱ ጋር የሚያደርገውን ክርክር ነው የምንሰማው። ይሄ ንጉስ በጣም ያስጨንቀዋል። አሁን የተነሳው ንጉስ ከ1426 ጀምሮ የነገሰ አንድ ንጉስ ነው። የመጀመሪያው ንጉስ አጼ ይስሐቅ የሚባለው እሱ መልካም ንጉስ ነው። ቅን ፍርድን የሚፈርድ ንጉስ ነው። ይሄኛው ንጉስ ግን ያው ታሪኩ ላይ ይሄንን ነገር ታገኙታላችሁ። እነዚህ የቅዱሱ ወገኖች ድብጸር የሚሉት ይሄንን ንጉስ ነው፣ ወይ ደግሞ ደራጎን ይሉታል በራሳቸው አነጋገር። ሆድና ጀርባ ናቸው፣ አይስማሙም በነገር። ንጉሱንም አይፈሩትም፣ ጭራሽ አይፈሩትም። ንጉሱ ምንም ማድረግ ይችላል፣ እዛው መግደል ይችላል። ግን ምንም የፍራቻ ነገር የሚታይባቸው አይደሉም። መጨረሻ ላይም በብዙ ጉስቁልና ነው ግዞት ቤት ገብቶ ህይወቱ የምታልፈው ማለት ነው። እና ይሄኛው ክፍል የመጀመሪያው ግጭትን ነው የሚያቀርበው። ይሄ ክፍል ማለት ነው ክፍል 5 ነው፣ ከባለፈው የቀጠለ ስለሆነ ከዚህ በኋላም የተወሰኑ 2 ወይ 3 ክፍሎች አሉት። ታሪኩ እንደሚከተለው ይቀርባል። አዲስ ንጉስ ነገሰ፣ ክሱም ታደሰ። ከዘመን በኋላ በአገሪቱ ላይ በፊተኛው ንጉስ ምትክ ሌላ ነገሰ። እነዛ መነኮሳት ሲሰሙ መቧጠጫ ጥፍራቸው ተናወጠ። ደብሮቹ ሁሉ በብፁዕ ላይ ለመዶለት እንዲሰበሰቡ ተቃጠሩ። ከዚያ የሀገራቸው ገዢ በሌለበት ትልቅ ጉባኤ አደረጉ። እዚያ በክፋት ተስማምተው ከብፁዕ እስጢፋኖስ ቃል የቅዱስ ወንጌልን ሕግ የሚማሩትን ሁሉ ሰላምታ እንዳይሰጧቸው፣ በእንግድነታቸው እንዳይቀበሏቸው፣ ደክመው በእጃቸው ከሰሩትም ምንም እንዳይገዙ ቃል ኪዳን ተገባቡ። ይህችን ምክር ማንም እንዳይተዋት እንዲህ ሲሉ በመሐላ አገዷት። ይህችን ኪዳናችን የተዋት ዲያብሎስ ከቅዱሳን መላእክት እንደተለየ፣ ይሁዳም ከንጹሖች ሐዋርያት መሃል እንደተለየ የተለየ ይሁን። እንዲህ አድርገው ራሳቸውን አጥብቀው ረገሙ። ስለ እነሱ ሁሉ ሆኖ በንጉሱ ዘንድ ነገር የሚፈጅ በላያቸው አቃቤ ጠበቃ ሾሙ። እነሱም ለመንገድ ስንቅ እንዲያዋጡ ተስማሙ። ዱለታቸውም እንድትፈጸምላቸው በደብሮቹ ሁሉ የሌሊት ጾም አወጁ። እስራኤላዊው ናቡቴን ለመግደል የቀን ጸሎት ያወጀችውን ኤልዛቤልን ለማስወደድ፣ ከዚህ በኋላ ብፁዕን ለመግደል ለማበረታታት የምታሳምን ሁለንተናዋ ውሸት የሆነ ጦማር ለንጉሱ ጻፉ። በውሸታቸው ጦማር ላይ እንደ ርዕስ መጽሐፈ ብርሃን ወመጽሐፈ ጽልመት አሊያም የብርሃን ጦማርና የጨለማ ጦማር የሚል ጻፉበት። ሁሉንም እንደዚህ ፈጽመው ጦማራቸውን በዚህ አቃቤ ነገርነት በራሳቸው ላይ በሾሙት እጅ ወደ ንጉሱ ላኳት። መልእክተኞቹ አድርሰው ለንጉሱ ሰጡት። ንጉሱ ጦማሯን አነበባት፣ በስሟም ተደነቀ። ያመጣለትን ሰው ጠየቀው። መጽሐፈ ብርሃን ወመጽሐፈ ጽልመት የብርሃን ጦማርና የጨለማ ጦማር የሚለው ምንድን ነው አለው። ሰውየውም የልባቸውን ሐሳብ ተረጎመለት፣ እንዲህም አለው። የጨለማ ጦማር ያሉት ማንም ሳይሾመው በሀገራችን ላይ ጳጳስ ስለሆነው ስለ እስጢፋኖስ ነው። የብርሃን ጦማር ያሉት ለፍቃዳችን ፍላጎት የመከርናትን የምትፈጽማት ለኛ የነገስክልን አንተን ነው። ንጉሱም ስለሱ እናንተ እንደምትሉት ሳይሆን ትምህርቱና ምግባሩ እውነት ኦርቶዶክስ እንደሆነች ሰምቻለሁ አለው። ከዚህ በኋላ ንጉሱ ነገር በማጣፈጥ ወደ ቅዱሱ እንዲህ ሲል ላከበት። ሰላም ላንተ ይሁን። ለእግዚአብሔር ቀናተኛ እንደሆንክ ዜናህን አሁን ሳይሆን ከመንገሴ በፊት ሰምቻለሁ። አሁንም ሃይማኖቴን ስለሚመለከት እንድንወያይ ወደ እኔ መምጣትን አታዘገይ። ላገኝህና በሕጉ ፈለግ መሰረት ሁሉንም ለእግዚአብሔር ላስተካክል እወዳለሁ። እንዳይቀር በዚህ ላይ የእግዚአብሔርን ስም ጠርቶ ጨምሮበታል። ይህም ሆኖ ብፁዕ መሄድ አልፈለገም ነበረ። ነገር ግን መኳንንቱና መልእክተኞቹ ስለተወቱት በስንት ጭንቅ እሺ አላቸው። ቅዱሱ ለልጆቹ እንዲህ አላቸው። ለክፋታቸው ምክንያት እንዳይኖራቸው ስለ ሃይማኖት እንነጋገር ብለዋልና በእግዚአብሔር ስም እንይዘው እምቢ ያለን እንዳይሉን በሉኑ እንሂድ። አባታችን ለመሄድ መስከረም 2 ቀን ተነሳ። በጥቅምት 5 ቀን ከንጉሱ ሰፈር ደረሰ። ንጉሱ ከጥቂት ጊዜ በኋላ ከሰው ጋር ባለበት ጊዜ ከፊቱ አቆመው፣ ግን አላነጋገረውም። ብዙ ጊዜ እንደዚህ ያደረገ፣ ከፊቱ እያቆመ አያነጋግረውም። ደግሞ ጠርቶ እንደ በፊቱ ከፊቱ አቆመው። የሰራዊቱን ታላላቆችና መነኩሴዎችን ወደ ውስጥ አስገባ። ከዚያ የመንግስቱን ጉዳይ በትጋት ማካሄድ ጀመረ።
ከንጉሱ ጋር የመጀመሪያው ግጭት። ራሱ ንጉሱ በከሰሰው በአንድ ሰው ላይ ሁሉም ፍርድ እንዲሰጡ አዘዘ። መኳንንቱ፣ ካህናቱ፣ መነኩሴዎቹ የሞት ፍርድ ፈረዱበት። ቅዱሱ ግን ዝም አለ። ንጉሱ አንተስ አትፈርድምን? አለው። ብፁዕም አዎን አልፈርድም አለ። ለምን? አለው። ቅዱሱም እንዲህ አለው፣ ምክንያቱም ለእኛ ለመነኩሴዎች በስጋ ፍርድ መደመር እርም ነው። ስለ ሃይማኖት፣ ስለ መንፈሳዊ ነገር ብለህ ስላስገድድከኝ ነው እንጂ ለስጋ ፍርድ መሆኑን ባውቅ አልመጣም ነበር። የስጋ ገዢዎች ግን በመጽሐፈ ኦሪትና በመጽሐፈ ነገሥት እንዲፈርዱ ታዟል። ያም ቢሆን በሕጉ መሰረት በእውነት ፍርድ ነው እንጂ እንደዚህ አይደለም። ንጉሱም የመነኮስከው መጽሐፈ ኦሪትና መጽሐፈ ነገሥት ጥለህ ነውን? አለው። ቅዱሱም ስለ ስሜ ቤቶች፣ ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ሚስቶች፣ ልጆች፣ እርሻዎቹን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትም ይወርሳል የሚለውን የቅዱስ ወንጌል ቃል ሰምቼ ከዓለም ወጥቻለሁ አለው። ንጉሱ የአገዛዙን ነቀፌታ ሰምቶ በቁጣ ዝም አለ። ከ3 ሳምንት በኋላ እንደገና ጠራውና ከፊቱ አቆሞ መነኩሴዎቹን፣ ካህናቶቹን ሁሉ ቅዱሱን የሚከሱትን ጭምር ወደ ውስጥ አስገባቸው። ከዚህ በኋላ ቅዱሱን የመጣህበትን ተናገር አለው። ቅዱሱም እንዲህ ሲል መልስ ሰጠ። የመጣሁት ስለ ሃይማኖት ጉዳይ ብለህ ስለጠራኸኝ ነው። ለማንኛውም ራስህን በሕግ እየጠበቀ ሕዝብ በእውነት እንድትገዛ እግዚአብሔር የልብህን ዓይን ያብራልህ። ነቢዩ ብርሃኑን ጨለማ፣ ጨለማውን ብርሃን፣ ጣፋጩን መራር፣ መራሩን ጣፋጭ የሚሉ ጥሩውን መጥፎ፣ መጥፎውን ጥሩ የሚሉ ወዮላቸው እያለ ከጮኸባቸው ከሰይጣን መልእክተኞች ያድንህ። አሁንም ንጉሥ ሆይ መንገስህን ለእግዚአብሔር አምላክ አገልግሎት አድርገው እንጂ ለራስህ ክብር አይሁን። ምክንያቱም መጽሐፍ ዓለም በሃይማኖት በእግዚአብሔር ቃል ተፈጠረ፣ የማይገለጠው ተገለጠ ይላል። እግዚአብሔር ስሙ ይባረክና እነሆ ፍጥረታትን ፈጥሮ ለመንፈሳውያን በመንፈስ ለስጋውያን በስጋ የሚኖሩበት ሕግ ለሁሉም አወጣ። ከየወሰናቸው እንዳይተላለፉም ትእዛዝ ሰጣቸው። ከዚያ በኋላ ሕጉን የተላለፉትን ለቅጣት ጦር ዳረጋቸው። ሕጉን በመፈጸም የቆሙትን ግን በመንፈስና በስጋ የመጠቀም ጸጋ ሰጣቸው። አሁንም ፍርዱን እያስታወስክ በግዛት ሁሉ ለእግዚአብሔር አቅና። ምክንያቱም መጽሐፍ ንጉሶችን በቁጣው ዕለት ይቀጠቅጣቸዋል፣ በአሕዛብም ይፈርዳል፣ በድንም ይበዛል ይላል። ከዚያ ንጉሱ ከመነኩሴዎቹ ሁሉ ጋር የማተባበረው ለምንድን ነው አለው። ቅዱሱም እንዲህ ብሎ መለሰ። ለጌታ የገባሁትን ኪዳን እንዳልጥስ ነው። ለሰይጣን መጀመሪያ በሕይወት ብርሃን በተድላ እንዲኖር የንጽህና ስራ ተሰጥቶት ነበረ። ከዚያ በራሱ ውሳኔ ጣርን ጸነሰና ኃጢአትን ወለደ። መላእክትነቱ ቀርቶበት ሰይጣን ሆነ። ከእርሱ ጋር የተባበሩት መላእክትም አጋንንት ሆኑ። ለእነዚህ መነኮሳትም እንደ ቅዱሳን ሐዋርያት የእግዚአብሔር ልጅ ለመከተል ወንጌልን ለመሸከም የምትገኝ የሥርዓት ብርሃን ውበት ተሰጣቸው። ከዚያ በኋላ ኪዳናቸውን ትተው እነሆ ወደ ዓለም ተመልሰዋል። እኔም ጋኔን እንዳልሆን ልተባበራቸው አልፈልግም። ምክንያቱም መጽሐፉ ከሃዲዎችን የቅናት ፍርድና እሳት ይበላቸዋል ይላል። ከዚያ በኋላ ንጉሱ ወደ መነኩሴዎቹ ዞር አለና እናንተስ ለምንድን ነው ከእሱ ጋር የማትተባበሩት አላቸው። ምክንያቱም እሱ የደብሮቻችንን ስርዓት ይቃወማል፣ አባቶቻችን ባላስተማሩን ላይ ጥል ያነሳል፣ ልጆቻችንን ይወስድብናል፣ ባርቶስ የሚሉትን የማርያምን ጸሎትና እንደሱ ያለውን ያስቀራል። የማርያም ጸሎት ነፍሴ እግዚአብሔርን ከፍ ከፍ ታደርጋለች ብቻ ነው ይላል። ንጉሱ ይህንን በመጽሐፍ ልትከራከሩበት ትፈልጋላችሁ ወይ አላቸው። የለም አንተ እንደምትለው ይሁን አሉት። ደግሞ አባቶቻችንን እንዲበላ ንጹሕ ያደረጉትን ዓሣ እርኩስ ያደርግብናል አሉት። ንጉሱ ቅዱሱን ማንኛውንም ዓሣ አትብሉ ትላለህን አለው። ንጹሕም
እግዚአብሔር ንጹህ ያደረገውን ንጹህ ነው ብሉ እላለሁ። እግዚአብሔር ያረከሰው ክንፍና ቅርፊት የሌለው ርኩስ ነው አትብሉ እላለሁ አለው። ንጉሱም ለከሳሾቹ ለዚህስ የአባቶቻችሁ ምስከራ አይደግፋችሁም፣ ይህስ በመጽሐፍ መሆን አለበት አላቸው። ዝም አሉ። ደግሞ ሰባተኛውን ቀን ያከብራል፣ ዕለተ እሑድን ይሽራል፣ መንገድ ሄዶባታል አሉት። ንጉሱ ቅዱሱን እንዲህ ታደርጋለህን አለው። ቅዱሱም እንዲህ ሲል መልስ ሰጠው። ሰንበታትን አልሽርም፣ ምክንያቱም ሰባተኛዋ ቀን የእግዚአብሔር የዕረፍቱ መታሰቢያ ናት። ዕለተ እሑድ ቅድስት ትንሣኤው ናት። መንገድ ሄደ ስለሚሉት ክርስቶስ እንዳሳየኝ የመንፈስ ሥራ ሰርቻለሁ፣ የሥጋ ሥራ አልሰራሁባትም። ምክንያቱም እነዚህ መነኩሴዎች ከደብራችን እንድትወጣ በአብ በወልድ በመንፈስ ቅዱስ በክርስቶስ ሥጋና ደም እናምልሃለን ብለው በእግዚአብሔር ቃል እሑድ ዕለት ከማደሪያ ያባረሩኝ። ስለዚህ በመጥፎ እንዳልቃወመ ስለ ክርስቶስ ብዬ በእሑድ ቀን ተሰደድኩ እንጂ ለሥጋ ያዝልቻ አይደለም። ምክንያቱም እንዲህ እንዲሆን በወንጌል እንዲህ ሲል አዟል። ከዚህ ከተማ ሲያሳድዷችሁ ወደ ሌላዋ ሽሹ። ጌታም አይሁድ ሲያሳድዱት በሰንበት ሄዷል። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት እነሱ ናትና ይላል ሐዋርያው ጳውሎስም። ወንድሞቻችን ሆይ በክርስቶስ የደረሰውን ስድብ ተሸክመን ወደ ውጭ እንውጣ፣ ምክንያቱም እንዲህ ያለው መስዋዕት እግዚአብሔርን ያስደስተዋልና ይላል። ንጉሱም ከእንግዲህ ወዲህ እንዲህ አታደርግ አለው። ቅዱሱም በፊቱም የሥጋ ሥራ አልሰራሁም፣ አሁንም አልሰራም። በፊቱም የመንፈስ ሥራ ሰርቻለሁ፣ አሁንም አላቆምም አለው። ፍርድና የግርፊያ ቅጣት። ከዚህ በኋላ ንጉሱ መነኩሴዎቹ እንዲያመሰግኑት ፈለገና እነሱን በሉ ፍረዱ አላቸው። እንዲህ ሲሉ ፍርድ ሰጡ። ሞት ይገባዋል፣ ምክንያቱም ሰንበት ሻሪ ነው። ለንጉሱም አይታዘዝም፣ ለክብሩም አይሰግድም። ንጉሱ ግን እንዲገረፍ ትእዛዝ ሰጠ። እጆችና እግሮቹን አስረው 46 ጊዜ የገረፉት። ቅዱሱ ምንም ሳይንቀሳቀስ በትዕግስት እንደ መጠጥ ጣዕም ተቀበለው። እንዲያውም እግዚአብሔርን ያመሰግን ነበረ። ዕለቱ የሐዋርያው የፊልጶስ በዓል ኅዳር 18 ቀን ነበረ። ቅዱሱ ሲነሳ ንጉሱ የደረሰብህ መስዋዕትነት ይመስልሃልን? አዎን፣ በእርግጥ መስዋዕትነት ነው አለው። ንጉሱም እንድትገባባት እሳት ያንድዱልህ አለው። ቅዱሱም እኔ እሳት አታንድ አላዝህም፣ ግን ያመጣውን ሁሉ በአምላኬ ስም ልቀበል እነሆ ዝግጁ ነኝ አለው። ንጉሱም ሰማዕትነት ከኔ አታገኝም፣ ሰማዕት የሚያደርጉ ብዙ አረሚዎች አገርህ አሉልህ አለው። ቅዱሱም ብዙዎች በቅዱሶች ላይ ሰማዕትነት እያመጡ ክርስቶሳውያን ነን ይላሉ አለው። ንጉሱ ቅዱሱን ለመሆኑ መምህርህ ማን ነው አለው። ቅዱሱም አብ ወልድ መንፈስ ቅዱስ አለ። ንጉሱ ከዚህ አስቀጥሎ አለው ብፁዓን ነቢያትና ሐዋርያት አለው። ንጉሱም ከነሱ በኋላስ አለው። ቅዱሱም በነቢያትና በሐዋርያት ሥርዓት የሚሄደውን ሁሉ ትልቅም ሆነ ትንሽ አለይም፣ ሁሉም መምህሮቼ ናቸው አለው። ንጉሱም ከዚያ በኋላስ አለው። ብፁዓም እንዲህ ሲል መለሰለት፣ ከዚህ በኋላማ ሌላ የለኝም፣ ምክንያቱም ሁሉም የሰይጣን ሰራዊት የአጋንንት ማህበሮች ናቸው። ንጉሱም መንፈስ ቅዱስ ያንተ የብቻህ ነውን አለው። ብፁዓም የብቻ አይደለም፣ መንፈስ ቅዱስ በሕጉ በሚሄዱት ሁሉ ላይ ያድራል አለው። ንጉሱ ይህንን ሲሰማ ዝም አለ። ከዚህ በኋላ ቅዱሱ ሊሄድ ተነስቶ ንጉሱን
እነሆ ሰማዕነቴ ተፈጽሟል፣ ደህና ዋል አለው። ንጉሱም ሁላችሁም ስሙ፣ ሳላሰናብተው ከሄደ ደሙ በራሱ ላይ ነው አለ። ብፁዕ ምን እንዲሆን ትፈልጋለህ አለው። ጉባኤ አድርጌ አንተ እንዳልከው ሁሉንም በመጽሐፍ እስካስተካክል እንድትቆይ አለው። ቅዱሱም ሁሉንም በእግዚአብሔር ሕግ የምታስተካክል ከሆነማ አልሄድም፣ ፈጽመዋለሁ እንጂ ጎዶሎ ሰማዕት አይደለሁም አለ። ከዚህ በኋላ ንጉሱ መነኩሴዎቹን ከመሐላና ከእግዚአብሔር ጋር ኪዳን ከገባችሁ በኋላ ወደ ዓለም ለምን ትመለሳላችሁ ስለሚላችሁ አትከራከሩም እንዴ አላቸው። እነሱም ዓለምን ጥለን የት እንሂድ? ወይስ በአየር ላይ እንብረር? አባቶቻችን ይህንን ሁሉ ልማድ ለተዝጋራቸው እንዲሆን አዘጋጅተውልናል። እናንተ ነገስታቶቻችን የመሰዊያ ቀንዶች፣ የነፍሳችንና የስጋችን አባቶች ናችሁ አሉት። መጽሐፉ እርስ በርሳቸው ገጸ በረከት ይሰጣጣሉ እንዳለው እርስ በርሳቸው ተመሰጋገኑ። ከጥቂት ጊዜ በኋላ የከሰሱትን መነኩሴዎች ወደየሀገራቸው ሰደዳቸው። ቅዱሱ ግን ስላላሰናበተው እስከ 2 ወር ድረስ ታገሰ። ከዚህ በኋላ የደብተራዎቹን አለቆች እንዲህ ሲል ወደ ንጉሱ ላካቸው። አስተካክላለሁ ያልከውን አላስተካክልክም። እነሆ የወንጌልን ስርዓት የሚቃወሟትን ሁሉ አሰናበትካቸው። ማስተካከል ካልፈለጋችሁ በሕጋችንና በእጅ ስራ ድካማችን እንድንኖር አሰናብቱን። በምድር ላይ እንደዚህ እንድንኖር ካልፈቀድክ ወደ ምድረ በዳችን ስደን፣ ለእኛ የሰማይ ወፎችን ተመልከቱ ያለው የጌታ ቃል ይበቃናል። ይህንን ሁሉ ካልፈቀድክና ሌላ ያሰብከውም ካለ አሁን ፈጽምልን። የደብተራዎቹ አለቆች ይህንን ለንጉሱ ነገሩት። በእጅ የሰማዕትነት ሞት ይፈልጋል፣ ግን አያገኝም። ወደ ደብር ተመለስ በሉት አላቸው። ከዚያ ቅዱሱ በጥር 23 ቀን ከንጉሱ ሰፈር ተነሳና የካቲት 29 ቀን ከማደሪያው ደረሰ። ታሪኩ አላለቀም፣ ይቀጥላል።